እንግዲህ ኑንዬ ተዋረደች። ሄለን እንግዲህ የቤት ጌጣጌጦችን ሰርቀኛል በማለት ፈተሸቻት። ለቤሎን ለኑኑ እየተከራከረላት ነበረ። አሁን ግን ኑኒሻ ሻንጣ ሲገኝ በመጨረሻ ተበሳጨ። ይህን ጌጣጌጥ የጨመረው ከኤልሾ ሻንጣ ውስጥ ማን ነው? ከዚህ ቀደም እንግዲህ ከኑኑ ፖርሳ ውስጥ በመጨመር እንዳለ ያ ወርቅ ተገኘ። ሄለን መጀመሪያ መሰረትን ነበር የጠረጠረችው። መሰረት ግን በፍጹም እኔ ያልነካሁም ስትል ተናገረች። እህትሽን ጥሪያት በማለት አስገደደቻት። እህቷን ለመጥራትም ወደ ክላሷ ሄደች። ኑንም ባልደረሰችበትና ባላየችው ነገር ስቃዋን በላ። ከዛም ከነ ቤተሰቦቿ ተባረረች። በጣም ልቡ የተሰበረ አዶናይ እንግዲህ አሁን ይህን ለመበቀል እንግዲህ ተነስቷል። ሰላም ወደ ቻናል የተከታተ ሰላማችሁ ያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያላችሁ አበረታቱኝ። ቪዲዮውንም በላይክ እስክንጀምሩና እስከ መጨረሻ በትህትና እንድትከታተሉ እጋብዛችኋለሁ። ዛሬ እንግዲህ እንግዳ ድራማ አዲስ ተከታታይ ድራማ ይዘንላችሁ ቀርበናል። አሁን ይህን የቤት ጌጣጌጦች የተገኘ አብረን የምናየው ይሆናል። እንግዲህ ኑኑና መሲ እናቷ ምን አጋጠማቸው? መሲና ኑኑ በሌብነት ተጠርጥረው በዚህ ቤት ውስጥ ፖርሳ ውስጥ ያስቀመጠችው ኤርሹ የሄለንን ወርቅ ሰብስባ ፖርሳዋ ውስጥ አስቀምጣባት ነበር። ኑኑም ንጽህናዋን ራሷን ማንነት ስለምታውቅ በፍጹም ከፖርሳ ይገኛል ብላ አላሰበችም። አሁን ቤቱ ሲፈተሽ መጀመሪያ መሲን ሲያሰቃዩት ቆዩ። መሲ ምንም ነገር እንዳላየችና እንዳልተገኘባት ተፈተሸች። እኔ የሰው ሀቅ አልፈልግም፣ የራሴን የላቤን ነው የምፈልገው ስትል ተናደደችባት። ከዛም ራሷን አረጋጋችና የመሲ እናት እባክሽ ሄለን ተረጋጊ፣ ልጆች እንደዚህ አያደርጉም። እኔ እኮ ልጆች ይሰረቁ ማለት አንቺ ሰረቅሽ ማለት አይደለም ስትል መለሰችላት። ሁላቸውንም ሳሎን ላይ ሰብስባ ዛሬ እውነቱ መውጣት አለበት አለቻቸው። ኤርሾም ምንድን ነው አለች መጥታ። ኤርሾ ይኸውልሽ እኔ ክፍል ገብተሻል? እንዳለ የቤት ጌጣጌጦች ሁሉ ተዘርፍ ያለው ገብተሽ ነበር አለቻት። አሁንም ኧረ እኔ በፍጹም አንቺ ክላስ እኔ አልገባሁም አላየሁም አለቻት። ከዛም ሁሉም ተሰብስበው እያሉ መሰረት ሂጂ እህትሽን ጥሪ ሲሉ ላኳት። መሰረትም ወደ ክፍል ሄደችና ኑኑ ከዛ በፊት እንግዲህ ክላስ ሁለት ኤልሹና እንዲሁም ቤለን አፈቅርሃለሁ የምትለው አንዲት ሴት አብራ ገብታ ኑኑን እያናደዷት ነበርና እሷም እባካችሁ ውጡልኝ ከክላሴ ብላ አስወጥታ ክፍሉን ዘግታ ከዛ እዛ ክፍል ውስጥ ቁጭ ቤሉል የሰጣትን ስልክ ከታፋዋ ላይ ያስቀምጣ መሲ በሩን ከፍታ ይውልሽ አለቻት። ምን ነው በሰላም ነው እህቴ እንደዚህ የምታንኳኪው አለቻት። ኑኑዬ እህቴ አያቺ እብድ ሴትዮ ጌጣጌጦቼ ጠፋኝ እያለች ነው። ስለዚህ አሁን አንቺን ጥሪያት ብላኝ ነው ጠራሁሽ አለቻት። ነይ እንሂድ አብረን የምትለው እንስማ ስትል ይዛት ወጣች። እሷም እየተጨቃጨቁ እያሉ ኤርሹና አዲሷ የቤሉን ፍቅረኛ ተብያዋ እሷም መጣች። ምንድን ነው አለች። እዚህ ጌጣጌጦቼ ጠፍቶኛል አለች። እና እስኪ ነይ እዛ ሲደባደቡ እንያቸው ብላ ኤርሹ ተያይዘው ሄዱ። ከዛም በኋላ በሚገርም ሁኔታ ኑ አለቻቸውና ወስደሻል ኑን አለቻት። እኔ አልወሰድኩም ምን አውቃለሁ፣ ወስደሽ ጠሽው እንደሆነ ምን ይታወቃል። ትላንትና እኮ ቤት አልዋልሽም ውጭ ነው ዋልሽው አለቻት። በፍጹም እኔ ይህን የማደርግ ሰው አይደለም አለች መሰረት። በዚህ ጊዜ በጣም ተናደደች። እኛ እኮ ይህን የምናደርግ ሰዎች አይደለንም ስትመለሰችላት። አንቺ ዝም በይ ኧረ ተይ ሄሌኔ አለች እናት። ምን ሆነች ነው? እንዴት የኔ ልጆች እኮ አይነኩም አለቻት። እማዬ ተያት የፈለገው ትበል ለማመጫት አለቻት። የፈለገችውን ታምጣ አለች። በዚህን ጊዜ እንግዲህ ከፈለግሽ የኔን ፖርሳ ላምጣውና ፈትሽው አለቻት። አንቺማ ከሄድሽ ደብቀሽው ታወጫዋለሽ የደበቅሽው። እማዬ እኔ አመጣዋለሁ አለች ኤልሹ።
ከዛም ያን ሂጂ አምጪ አለችና አዘዘቻት። የኑንን ፖርሳ ይዛት መጣች። የኑን ፖርሳ ለሄለን ሰጠቻት። ሄለንም ፖርሳውን ከመስጠቷ በፊት እንግዲህ ቤሉል መጣ። ምንድን ነው? ምን ተፈጥሮ ነው? ምን ያለ ብሎ ጠየቀ። ይኸውልህ ቤሉሌ አለች እናቱ፣ እቃት እዚህ ውስጥ ጌጦቼ፣ ስጦታዎቼ ጠፍተውኛል አለችው። ስለዚህ እናም እዚህ ቤት ሌባ ገባ ነበር እንዴ አላት። አይ ከውጭ ሌባ የለም፣ እዚህ ቤት ውስጥ ያለ ሰው ነው የኔን ጌጣጌጥ የሰረቀው። እና ማን ናቸው? ተረጋጊ እማዬ አላት። ቤሉል አለችው። መሰረትና ኑን ናቸው አለችው። አረ እማዬ ማም የሚጸጸትሽን ነገር አታድርጊ አላት። እስከ ዛሬ ድረስ እቃ ጠፍቶሽ ነበረ አላት። አይ በፍጹም። እና ታዲያ አሁን እንዴት እቃ ሊጠፋሽ ይችላል? አብረሽ ብዙ አመት የኖሩትን እንደዚህ ትያለሽ? የኑን እናት አረ ተይ ሄለኔ፣ እኔ ባልታደል ነው የኔ ልጆች አይነኩም አለቻት። እንግዲህ ይቅርታ አለች ሄለን። ይኸውልሽ አይንዬ ይቅርታ፣ ልጆች ሰረቁ ማለት አንቺ ሰረቅሽ ማለት አይደለም አለቻት። ልጄ እንደዚህ አይደሉም ልጆቼ አለች። ኑንም አንቺ ነሽ አለቻት። ከዛም ፖርሳውን ልትሰጣት ስትል ኤልሾ ላይ ተቀበላትና እሱ ያዘው። ከዛ ኑንና መሰረት ይሄን አያደርጉም እማዬ ተረጋጊ፣ ፈጣሪሽን ፍሪ አላት። ነገ የሚጸጸትሽን ነገር አታድርጊ አላት። ምን አለች? አንተ ማያገባህ ላይ አትግባ አለችው። ልፈትሸውና ካለ አለ፣ ከሌለ ደግሞ ይቅርታ እንጠይቃቸዋለን አለችው። ያንተ ይቅርታ የተሰበረ ልብስ አይጠግንም አላት። ከዛም ይኸውልህ ቤሉል አንጣ አለችና ተቀበለችው። የዚህ ጊዜ ሁላቸውም አይን ለአይን ታይተው ተፋጠጡ። ቤሉልም እኔ አልሰረቀሽም፣ ካልሰረቅሽ ታዲያ ለምን አይፈተሽም? ለምን ትጨቃጨቃላችሁ? አለች ኤርሾ። የዚህን ጊዜ ቤሉል እኔ በራሴ ተማመናለሁ፣ ስጣት፣ ይከፈት ሻንጣው፣ ችግር የለም ፖርሳው ይፈተሽ አለች መሰረት። የዚህ ጊዜ እናትና ልጅ አሳይሻለሁ፣ ቆይታ ያላችሁ እናትና ልጅ ሄለን አሳያችኋለሁ አለችና መሰረት ዛተችባቸው። የዚህ ጊዜ የመሲ ጓደኛ ኤርሾ ያኔ ይሄን ነገር እንዳደረገችው አድርጋስ ቢሆን በቃ ተዋረድነ አለቁ እያለች ትላለች። ከዛም አሁን በሚገርም ሁኔታ ፖርሳው ተሰጣት። ሄለን ሻንጣውን ፖርሳውን መክፈት ጀመረች። ሁለቱም ልጆች ንጹህ ልጆች ናቸው፣ ምንም ነገር የለም። ግን አሁን ኤርሾ የምትባል ያልታወቀባት ከፖርሳ ውስጥ እንዲያስገባችባት እርግጠኛ ሁና ደስተኛ ነበረች ስታመጣ። የቤሉን አፍቃሪም ኔቶሎ የተባለችው ፍቅር አንተ ምንም አያገባህም፣ ችግሩ ከነሱ ነው። ስለዚህ ጥሩስ የተባለ ነው ሌባ የሚመጣው አለችው። ዝም በይ አንቺ፣ አይመለከትሽም፣ ስለማታውቂው ነገር አትናገሪ አለና ከሰታት። ከዛ እንግዲህ አሁን አዶናይ እያንዳንዳቸውን ለመበቀል እንግዲህ አባቴ ያለ ይመስለኛል እያለ እየጠጣ እየሳቀ እየሰከረ ቤሎንን መበቀል እንዳለበት እየተዛተ ይገኛል። የኔ ሆነው የኔ ነው፣ የኔ ያልሆነው ደግሞ የኔ፣ ማንም አይቀማኝም እያለ መንገድ ላይ እየተናገረ ነው። ቤሎን ስለ ቀረባትና ስለ ቤሎን ደግሞ ለኑን ስልክ ሰጥቷታል። በዛ ላይ ደግሞ ኑን ቤሎን ትቀርበዋለች። አዶል ምንም የሚጠቅምሽ አይደለም፣ በገንዘብ አትመጻደቂ፣ ይመጻደቃል እያላት ነበረ። ግን ይህንን እሷ አልሰማችውም። እባክህ ዝም በል ብላ ዝም ብላ አልፈዋለች። ኑኑዬ አሁን በእሷ ፍቅር እየተሰቃየ ነው። እናም እያንዳንዳቸው በቀላቸዋለሁ። አባዬ የት ነህ? ናፈከኝ፣ ተነሳ እያለ ብቻው ማውራት መንገድ ለመንገድ ጀምሯል። ጠርሙሱን እየጠጣ ውስኪውን እየጋተ ተንበርክኮ ማልቀስም ተያያዘ። እበቀላቸዋለሁ፣ በዛ ላይ የአባቴን ገዳዎች አገኛቸዋለሁ። በዛ ላይ ደግሞ ኑንዬ የማንም አይደለችም የኔ ነች እያለ ይገኛል። ሌላው ከባዱ ነገር ደግሞ ምንድን ነው? እጅግ በጣም ልብ የሚሰብረው ነገር አሁን ላይ በጣም እየከበደው የመጣው ያለው ነገር እንግዲህ ቤሎን ሳይሆን አዶ ላይ ነው። አዶ ላይ አይንዬ
ከኑኑ ቦርሳ ውስጥ ያንን ወርቅና ጌጣጌጥ ሲወጣ ድርቅ ብላ ቀረች፣ ደነገጠች። ልጆቹም ንጹህ ናቸው ቢሆኑም አንድ የዛ ቤት ውስጥ እነሱን የሚጎዳቸው ኤርሹ የምትባል አስቀያሚ ሴት ናት። ግን ከዛ ቤት ይህ ወርቅ ከብሌ ቦርሳ ከተገኘ ቤተሰቦችን ይዤ ውልቅ እላለሁ ብላ ተናግራ ለሄለን ቃል ገብታ ነበረ። ከዛም እስከ መጨረሻው እናቷንም እንደሚይዛት ነው። በዚህ ጊዜ ኑኑ ነጻነቷን ታውጃለች ወይንስ እንደ ሌባነት ታስባ እዛ ቤት ያሰቃያት ይሆን? ከቤሎን እያሉ እንግዲህ ከዛ ከነ ቤተሰቦቻቸው ካስወጧቸው ምን ይገጥማቸው ይሆን? ስለዚህ አሁንም ስልክ ሰጥቷት ማታ ማታ እያዋራት ነበረ። አሁን ይህ ነገር ኑን እውነታ አንሷን ነው የወሰድሽው ብለው ይሏት ይሆን ወይንስ እውነታውን ያወጡላት ይሆን የሚለውን ቀጣይ ላይ የምናየው ይሆናል። እናቲቱ በጣም አዝናለች። ልጆቹም ያለ ስራቸው እዛ ቦታ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻ አበረታቱኝ።